እኔ አንድ ነገር ሚዲያ ላይ ማላወራው ስለ ፌሚኒዝም የታሰርኩት መንግስት ማጣራት የነበረበት ከዛ ጫማሽ ሰፍቶሻል ተወሰሽ ነው አርሰናል ዋንጫ ይብላ ሁለት ኩላሊት ከሌላት ሃይ ኢዩኤል ዮሐንስ ነኝ ወይም አቢ ኢዩኤል የኔ ወድ 09 ዝም በይ አንቺ ማለት ቻምፒዮንስ ሊግ ዲገር ነሽ ኤክስፖዝድ ሆነሻል ዛሬ ልናዝን የመጣሁት ይሄን ነገር ሰጂ ሰው ሲያምርበታል የሆነ ሰው ማለት ስላለበት ነው ፑሽ አፕ አይባልም እሺ ፑሽ አፕ ነው ላይክ ፑሽ አፕ ገፍቶ መነሳት ለምን ነበር የታሰርከው የሸቤ ታሪክ ንገረን እስቲ የታሰርኩት መንግስት ማጣራት የነበረበት መረጃ ስለነበረ ነው አጣርቶ ነው የለቀቀ እንደገባው ካቦን 100 ብር በልቼዋለሁ እሱ አለም ብር የተቀበለኝ እኔ ይሄን ፑሽ አፕ ተሰራዋለሁ ያለኝ እዛ ሰሮት ከዛ በለውት ከዛ አንድ ጨመረ ሌላ ብር ሳይሆን ፑሽ አፕ አይነት እሱንም ሰራሁት እሱም ፑሽ አፕ ግን ከዛ በኋላ ደግሜ ሰርቼው አላውቅም አልችልም 10 ቀን እኔ ካቦ ነበርኩ ማርያም ከሴት ልጅ በጣም የማይመችህ ተርን ኦፍ የሆነ ነገር ምንድነው ሁለት ኩላሊት ከሌላት ነው ታውሽ እንትን ጧት ግሮሰሪ ገብታ ሰንበር ካዘዘች ብቻዋን አንድ ሰንበር ምናምን ካለች እና አንድ ሌላ አለ ግን ብዙ ሰው ነው ኦፌንድ ያደርጋል ከፈለጋችሁ ለእናንተ ልንገር የቡና ማሊያ ወይ ጊዮርጊስ ማሊያ ልብሳ ስቴዲየም ከገባች ላይ ብራዘሯ ምናምን ካለችኝ አይመጣውም ቢቻልና ዴት ባደርጋት የምትላት ቲክቶከር ወይስ ታዋቂ ሰው አለ ትቆጡታላችሁ ባንክ ቆይ ማን አለ ቲክቶክ ላይ አሁን አንድ የሆነች day 6 with የኔት ምትል ልጅ አለች እሷ ደስ ትለኛለች ሶሻል ሚዲያ ላይ ያያሃትን ልጅ ዲኤም ላይ ሃይፕ ብለህ ታውቃለህ እኔ ዩዘር ነበርኩላ አብያ ቃለ በስማ በተለይ ኤፍቢ ላይ በፊት ኤፍቢ በጣም ምለው ፍሪክ ነበርኩ የማትረሳው አዛዴት አለ አንዴ ያው ኧረ በኢየሱስ አለ እኔ ደግሞ በጣም ስትሬት ፎርዋርድ ጉዞ ነኝ ያኔም ብዬ ነው መለስ የ11ኛ ክፍል ወደ 10ኛ ክፍል ጓደኛዬ ደብል ዴት ብሎ ይዞኝ ሄዶ እኔ እንድሸፍንለት ማለት ከዛ እኔ ምሸፍናት ልጅ ብዙ ደስ አትል ከዛ ጫማሽ ሰፍቶሻል ተወሰሽ ነው ወልኩ ግን እሷ መጀመሪያ ሮስት አድርጋኝ ያኔ ነው ሮስት የጀመሩት ሄደች ምንም በቃ ጭራዬን ይዘኝ ነበር አንድ ጨዋታ አይደለም በተደጋጋሚ ብዙ ጨዋታዎችን እየተጫወተች ነበር ግሮሰሪ አላችሁ እዛ ምን ሰርተሃል ድብድብስ አይተሃል ጠጥቶ የሚሮጥስ ሰውስ ሰበር ቃርቂ ቀድቻለሁ አስተናግጃለሁ ብርጭቆ አጥቤያለሁ አዎ ብዙ ምንም ያው ብርጭቆ ጠርሙስ ምናምን ይበረበራል በቃ ሌላ ጤናማ እዛ ሽማግሌ ይባላል ትታረቃል አራም ቅርብ ጊዜ ራሱ የሆነ ሰው ጠጥቶኛል በጣም እያየሁ ጠጥቶ ሄደ 16 ሲንግል በሰፈር ሰው ሲያስጣላ አይ የሚከፍልና ማይከፍል ሰው ይታወቃል ባል ትቶ መሄድና ነገ መጥቶ የሚከፍላል ይሄ ነቅሎ ሯጭ ነው ሁሉም ቪዲዮዎችህን አጥፍተህ አንድ ብቻ ማስቀረት ቢኖርብህ የትኛውን ቪዲዮ ታስቀራለህ እንትን የሚል ቪዲዮ አለ ገጣሚዎችን ስለ ህይወት ስጠይቃቸው አጽሮታዊ ማንነት ምናምን ብዙ ትንሽ ሰው ነው ያየው 20 ሰው እንኳን አላየው በጣም ፌቨራይት ቪዲዮ ነው ማግባት ትፈልጋለህ 31 ዓመቴ ነው እኔ ራሱ ግራ ገብቶኛል ስጣት ይተባቀው እኔ እንጃ ለስትረስ አላደርግበትም እየተፋለምኩ ያለው ሰው ስለሆንኩ የምታገባት ሴት ቢኖራት የምትለው ባህሪ እሺ ማለት አዎ ማለት ሴት ልጅ ማዳመጥ አለባት ከሴት ልጅ ጋር ሪሌሽንሺፕ ይኖራል መደማመጥ ውስጥ ያው እኔ የምፈልገው ማዳመጥ አርሴናል ዋንጫ ከሚበላና ዩናይትድ ከሚወርድ አርሰናል ዋንጫ ይብላ ስለ የቱ ከዛ ብዙ ታሪካቸው ላይ የሚቀየር ነገር የለም 14 ነው የሚያሉት አንለቃቸው 14 ነው 19 ነው አንለቃቸው አካውንትን ሽጥ ብትባል ስንት ትሸጣለህ ቁጥር ጥራ የኔ አካውንት ይወል
ከሌላው አካውንት ይለየዋል ምለው እንደሆነ ታውቃለህ? ኦርጋኒክ ፎሎወር ነው ያለኝ። የሚያቀኝ ሰው ነው ፎሎ የሚያደርገኝ። ይሄ ግሪስ ሰው አይደለም ፎሎ የሚያደርገኝ እና ውድ ነው የሚሆነው የኔ አካውንት 1.2 1.3። ያስቀየምካት ሴት ነበረች? ለምን? የመጀመሪያ ገርል ፍሬንድ በቃ እሷ ልክ አልሰራውም። እኔም ያው ደደቦች አልነበረም በፊት። ቪንቴጅ ላይ በደሞዝ ነው ወይስ ሼር አለክ? እስካሁን ምንም አይነት ውል አላደረግም። ምክንያቱም 4 ኤፒሶድ ነው ገና የሰራሁት። ምን መስራት እንደምንችል ሳቅ ዋጋ ይኖረኛል። ቲክቶከር ባትሆን ምን ትሆን ነበር? ባይ ዘ ዌይ ከዛ ውጪ ነው ስራዬ። ቲክቶክ አይደለም ስራዬ። ህንፃ መሳሪያና ኤሌክትሪካል እቃዎችን እሸጣለሁ። ወደፊት ማስመጣት፣ ሲደላ ማምረት። ክሬቲቭ ነገሩ ላይስ መቀጠል አትፈልግም? ክሬቲቭ ነገሩ ላይ ብዙ ነገር መስራት ፈልጋለሁ። ምክንያቱም ኮምፈርት ዞኔ ነው። ማያስቀኝን ነገር ለሰዎች ስለማልናገር የሚያስቁኝን ነገሮች ስለሆነ የምሰራው በጣም እንትን ነው ላይክ ምቾቴ ነው። እዚህ በደንብ እሰራበታለሁ። ካልሳክ በየቤቴ እመጣልሃለሁ። ስኬታማ ቲክቶከር ለመሆን ስግጥና ወሳኝ ነው? ስግጥና ፒስ ነው ግን ማለት ነው ፖይንቱ መፈመስ አይደለም። ከፈመስክ በኋላ ምን ትሰራለህ ነው። ላይክ ሰግጠህ ልትፈመስ ትችላለህ። ሰግጠህ ግን አትቀጥል። ከፈመስክ በኋላ አሁን ለምሳሌ አንድ ቀልድ ሰርተህ ወይም አንድ ዳንስ ሰርተህ ቀጣዩ ዳንስ ወይ ኩል መሆን አለበት ወይ መብለጥ አለበት። ገብቷል? ሰግጠህ ከሆነ የፈመስከው ፖቴንሻል ስለሌለን የሰገጥከው። ስለዚህ ከፈመስክ በኋላ ትወርዳለህ ማለት ነው። ስለዚህ እየሰሩ ላይክ ብሪክ ባይ ብሪክ ስቴፕ ባይ ስቴፕ መፈመስ ይሻላል። አርቲኩሌት ማድረግ ማለት አረፍተ ነገር መስራት ማይችል ሰው አለ። እነሱ ይደንሱ። የምትሰራው ወይም የምታውቀው ነገር ከቲክቶክ ጋር የሚገናኝ ከሆነ ማንኛውም ሰው አንድ ልብስ ሰፊ ቲክቶከር መሆን ይችላል። አንድ ምግብ ሰራተኛ ቲክቶከር መሆን ይችላል። ገብቶሃል? የምትሰራውን ነገር እየቀረጽክ መፖሰት። ከሰፈር ላይ ድንጋይ ላይ ቁጭ የምትል ከሆነ ቲክቶከር ባትሆን አሪፍ ነው። ስፓላላላላ እያልክ ቲክቶክ ቪዲዮዎች መስራት እንዴት ጀመርክ? ኮመንት ጽፋለሁ። ኮመንት ያስቃል። እዛ ኮንተንት መስራት። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ። ልጅ ያለህ ተደባዳቢ ወይስ ተደብዳቢው ህፃን ነበርክ? የምታስታውሰውስ ታሪክ? ተደብዳቢው ልጅ ነበርኩ at some point። ቦርጫም ነበርኩ ምናምን ነገር ላም ነበረ እና ወተት በጣም መጠጣው ልጅ ነኝ። ወፍራሙ ልጅ ማለት። ከዛ በኋላ ግን አሁን እኮ 90ዎቹ ተወልደ ትራማ ማለት ምናናችን በዛ ኮሽታ ከሆነ እድሜ በኋላ ጭራሽ ጸብ የምፈልገው ልጅ እኮ እሱን አቢን አልወደውም። ጥሩ አልነበረም። መመታት ይሻላል ሰው ከመምታት። ሰው መምታት ይደብራል። ላይክ ውስጥ ያለው ፍራቻ ፈሪነት ቀድሞ መከላከል ይጀምራል። እና ቀድሞ መከላከል ደግሞ ነገር መፈለግ ይባላል። የሰፈር ልጆች ይመቱኝ ነበር። ትምህርት ቤት ልዑል የሚባል ልጅ እኔን አይደለም እንዴት ነው እኔ ሜዳ ላስለቅቅ የእሱን ጓደኞች መተዋቸው። እሱ መቶ እኔን መታኝ። ከዛ የኔን ታናሽ ወንድም አየሁና የኔን ታናሽ ወንድም መታው በድንጋይ። ከዛ እኔ ስወጣ ጠብቄ በድንጋይ መታሁት። ከዛ ወደ ቢሮ እየሮጥኩ ሄድኩ። ከዛ አስታረቁ። ወላጅ አመጣ። አንድ ትምህርት ቤት ቡድን ውስጥ ነበር የምንጫወተው ኳስ ራሱ አያቀብለኝ ነበር፣ ይጠላኝ ነበር። ልዑል እያየው ከሆነ ያውራኛል። ምን አይነት ተማሪ ነበርክ? ፒስ ነበርኩ። እስከ ሆነ ክፍል አረባም ነበር። ከዛ ጥሩ ነበርኩ። ለክፉ አልሰጠም። ማትሪክ 4 ነው ያመጣሁት። ሚኒስትሪ 96 ነው ያመጣሁት። አስቀይመኸው እስካሁን ይቅርታ ያላልከው ሰው አለ? እኔ ብዙ ሰው አለ። አሁን አክሱም ያልከፈልኩት የምግብ ሂሳብ አለብኝ። አሁን እሷን አብልታኝ ይቅርታ መጠየቅ ነበር። ሳልከፍላት ነው የመጣሁት። ከዛ አልከፈለም። ብዙ ብር አይደለም ግን ዩኒቨርሲቲ ሆኜ በልቼ ያልከፈልኩት ብር አለ። አሁን እሷን ማስቀየም ነው። ገብቷል? አሁን ከፍ ብዬ ሳስበው ነው ልክ አይደል?
ወደፊት ምን መሆን ትፈልጋለህ? ነጋዴ ሆኖ ነጋዴ ነኝ ግን ቲክቶከር ነጋዴ ነጋዴ። ኡፍ እጭ አለፈ ያስባለህ ጊዜ አለ? ከ2009 ግማሽ እስከ 12 ወር 13 ምንም ወርክ የለም። በቃ ስለ ራሴ በጣም መጥፎ ነገር አስብበት የነበረው ጊዜ ነው። እንደማልችል ምንም ነገር ዋጋ እንደሌለኝ የመክሸፍ ስሜት የለም። ወጣት ሆነ በጣም ደባሪ ስሜት ልንገር። ጠዋት ተነስቶ የትም አለመሄድ፣ በጣም ተመሳሳይ ቦታ ለመሄድ መነሳት ወይም የትም ላለመሄድ መነሳት፣ ሞቶ ማደር ይሻላል እል ነበር ያኔ። ግን እሱ ጊዜ አለፈ። ብዙ ጊዜ መነጽር ትጠቀማለህ፣ ለምንድን ነው? ብየዳ ነው ማለት አይኔ ስቲል እኔ መነጽር በጣም ማድረገው ላይት አልችልም ምናምን ፕሮባብሊ ያኔ ብየዳ ምናምን ስለሆነ በተለይ ሁለተኛ መጀመሪያ በኖርማል ኤሌክትሮድ የሚበየዱ ብረቶችን ነበር የምሰራው። ከዛ ግን አጎቴ ጋር ስቀጠር ፓይፕ ነበር የምንበይደው፣ መሬት ውስጥ የሚቀበር ፓይፕ ማለት ነው። በመጨረሻ ትልቁ ኤሌክትሮድ ነው የሚበየደው እና እንደዚያ ስትበይድ መልቀቅ ነው። ይሄ በደንብ እንዲቀልጥ ትይዘዋለህ። ጭሱ ጭስ አይደለም። አይኔም በጣም ያመኝ ነበረ። የፌዴራል ዱላ ደርሶብህ ያውቃል? እንዴ ኮልፌ ኮኖ ሰፈሪ ማለት ካምፕ አለ። የፌዴራል ዱላ ትላለህ። የፌዴራል ዱላ እና ዶሮ ወጥ በነጋታው ነው የሚጣፍጡት። ላይክ የፖሊስ ዱላ መቶ ሸቃ አያምሽም። ላይክ ያማል፣ ግን ላይክ እንደማያም የሚገባሽ በነጋታው ነው። በነጋታው የበለጠ ያማል። የሆነ ቦታ ተገኝተህ በጀማ በቃ ፖሊስ መጥቶ ይዞን ሄደ እና መንገድ ላይ እንድትሄድ ትንሽ ነዳጅ ነገር ረገጥ እያደረጉ ወሰዱን። ጠዋት ስንስ የእግሬ የለም ነው ግን በቃ ከዛ በኋላ ግን ጸባይን አስተካክዬ ተምሬ ምን አይነት ሰው ነህ? በማንም ከሱ ነው እያመለጥኩ ያለሁት ከተሰራሁት። ምክንያቱም ነገሮች እኛ ከተወለድን በኋላ በጣም ነው የተለወጡት እና በፊት ልክ የሆኑ ልክ ያልሆኑ ነገሮች አሉ እና እንደዛ ተገለባባጭ። ስለዚህ እኔ ሁሌ ዲስከቨሪ እያደረኩ ነው። እኔ እንደዚህ አይነት ሰው ነኝ አለ መሳቅ እንደምወድ አውቃለሁ። ሌላውን እየተማርኩ እየተሻሻልኩ እየተገለባበጥኩ ምናምን ነው የምሄደው። ብዙ ጊዜ ሮስት በማድረግ ነው የምትታወቀው አይደል? ሮስት ብቻ አይደለም የማደርገው፣ በጣም እንትን ነው አድናቂ ሰው ነው። በጣም ስለማደንቅ ነው በጣም ሮስት ማድረግ የምችለው። በጣም ሰዎችን ኮምፕሊመንት ማድረግ የሚያስደስተኝ፣ ማድነቅ የሚያስደስተኝ፣ ከኔ ወደ ሰዎች ፖዚቲቭ ኤነርጂ መሄድ እንደሚችል ካመንኩ በተደጋጋሚ መለቅ አይነት ሰው። የአንተ ኦቨርሬትድ እና አንደርሬትድ ቲክቶከሮች ማን ናቸው? መናቆር ይቻላል፣ ችግር የለብኝ። መናቆር ይቻላል ኦቨርሬትድ ነው ብዬ ማን መሰለ መንሱር ኢዝ ኦቨርሬትድ ምናምን ይመቸው። ፎሎ አድርጎኛል ግን እሺ አንደርሬትድ በጣም ብዙ አሉ። ይሄን ማሰብ አለብኝ። አንደርሬትድ ቲክቶክ መዋዝ አንደርሬትድ ነው ባይዘው ማለት ከዚህ በላይ ሊጠላ ይገባል። ኦኬ ነው መዋዝ አንደርሬትድ ነው። ሴቶች እንደውም በጣም ብዙዎቹ ኦቨርሬትድ ናቸው። ቆንጆ ስለሆኑ ምናምን እያሽኮረረ ምናምን ስለሚል አንደርሬትድ ጨለላ አንደርሬትድ ጨለል ኢዝ አንደርሬትድ ሂዝ ዘ አንደርግራውንድ ዳርክ ማስተር። በቃ ሌላውን ቀስ ብዬ አስባለሁ። ብዙ አሉ ላይክ ብዙ ቲክቶክ እኮ እንትን ነው እንዳልከው ነው፣ ለሰገጠ ነው የሚመቸው እንጂ ጥሩ ኮንተንት ላለው ሰው አይመችም። ብዙ ፍልስፍና ምናምን ነገር እንትን የሚሉ ያምሮ የሚያስታቷል አይደል? ይሄ ከስራ ውጪ ጭንቅላትሽ ሲሆን ቢታሰቡ ማይከፉ ነገሮች የሚያነሱ ብዙ እንትኖች አሉ። ግን ማንም 10 ላይክ ምናምን ያላቸው ሶሻል ሚዲያ ላይ ዝገት የሆነብህ ነገር በቃላት ኖርማል ሁኔታዎችን በፈረንጅ ቃላት ሸፍኖ ቪክተም አይነት ቪክተም የሚጫወቱ የሉ። እኔ እንትን ኦሲዲ ስላለብኝ ምናምን ፒቲኤስዲ ያለብኝ ኢንትሮቨርት ነኝ ምናምን ምን እንደዚህ ነው ያለ አይገቡኝም። እንደዚህ የሚሉ ወንዶች የምን ኢንትሮቨርት ነው የምን ኤክስትሮቨርት ነው? አርፋ አትፋለም። እቺ ዓለም ለወንድ መታገያ ነች እንጂ እንደዚህ ቅርጽ ስለ የሆኑ ችግሮችን ፋንሲ ስም ሰጥቶ ለማለፍ መሞከር መጋፈጥ ነው።
እኔ እኮ በተቻለኝ አቅም እኮ ብቻዬን እኮ እየተዋጋሁ ያለው ሰው ነኝ ቲክቶክ ላይ። ስለ ፌሚኒዝም ምን ታስባለህ? እኔ አንድ ነገር ሚዲያ ላይ ማላወራው ስለ ፌሚኒዝም፣ ምክንያቱም እንዴት መሰለህ አንድ ገጽ ላይ አይደለም። ይሄን ምላሽ ከሚመልሱልኝ ሰዎች ጋር አንድ ገጽ ላይ አይደለም። እኔ ፌሚኒዝምና እኔ ችግር የለብኝም ገብቷል። ከእናት አለኝ፣ አክስቴ ልጆች አሉ፣ ሴቶች አሉ። ምንም አይነት ሴቶች ላይ ምንም አይነት ነገር እንዲሆን አልፈልግም። ግን ይሄንን ኮንቨርሴሽን ብዙ ጊዜ አንስቼ ለመወያየት ስሞክር ከ15 ደቂቃ በኋላ የሆኑ ማላቃቸው እንግሊዝኛ ተርሞችና ጭቅጭቅ ስለሚተርፈኝ ማሳጅኒስት ነህ ምናምን ብረ ማሳጅኒስት እና ኮንቨርሴሽኑም እንግሊዝኛ ስለሚበዛው እስካሁን ያገኘኋቸው ሰዎች ጋር ብዙ እያወራሁ አይደለም። አሁን ምን እየሰራህ ነው? ምንም በቃ ማስታወቂያ ምናምን ተፍተፍላለሁ። ኮላብ ማድረግ ካለብኝ አሁን ጥሩ አክሰስ አለኝ። ከፈለኩት ወይም ከፈለጉኝ ሰዎች ጋር ኮላብ አድርጌ እሰራለሁ። ሌላ ያው ትዝብት ነው። እኔ ያየሁትን ስለምናገር ሳይ ፖስታለሁ፣ ወይ ደግሞ የገባኝ ነገር ሲኖር ፖስታለሁ፣ ወይ ያልገባኝ ነገርም ሲኖር ፖስታለሁ። ብቻ ፖስታለሁ። ያው በጥቂቱም ቢሆን ተናዝዣለሁ። ቴንኪዩ ፈንድሻ ቲቪ። ፈንድሻ ቲቪን ሰብስክራይብ ማድረግ እንዳይረሳ። እኔንም ደግሞ ቲክቶክ ላይ አብዩኤል፣ ኢንስታግራም ላይ አብዩኤል 1 እዛ ላይ ፎሎ አድርጉኝ። ስራዎቼን ይመቻችሁ።